ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 21 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎና በሸዋ በተደረገ ትንቅንቅ አገዛዙ ከፍተኛ ኃይሉ ተመቷል። የብልጽግና የአየር ወለድ ኮማንዶም ተደምስሷል። ዝርዝር የግንባር መረጃ እናሰማችኋለን። የኢትዮጵያ አየር መንገድ ወደ የትኛውም የትግራይ ክልል ከተሞች የሚደረጉ በረራዎችን ሰርዟል። ጉዳዩ ከብልጽግናው አገዛዝ የመጣ መመሪያ ነውም ተብሏል። በክልሉ ያለው ውጥረት እንዳየለ ነው። ሰላሌን በአጸያፊ አገላለጽ ተሳድቧል የተባለው ታዋቂው የሃይማኖት መምህር መታሰሩ ተነግሯል። ሰምቷላችሁ። ብልጽግና ለሆላንድ አሳልፎ ሰጥቶታል የተባለው ኤርትራዊ ዜጋ የ20 ዓመት ፍርድ ተፈርዶበታል። መረጃውን ይዘናል። አሜሪካ በኢራን ላይ ጥቃት ለመሰንዘር ዝግጅት ላይ ነኝ ብላለች። ኢራን በበኩሉ እስራኤልን ለመምታት ኢላማ ማድረጓን እያስታወቀች ነው። ሌላ የጦርነት አዙሪት ተፈጥሯል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ከመቄት ጋሸና ባሉ ቀጠናዎች አገዛዙ ኪሳራ ያስተናገደበት ከፍተኛ ውጊያ ሲደረግ በሸዋ ቀጠና በርካታ አየር ወለድ ኮማንዶ ተደመሰሰ። የደጋው መብረቅ ኮር አሃዶች በመቄትና ቋና ሁለት ግንባር በጠላት ሰራዊት ላይ መጠነ ሰፊ ማጥቃት በማድረግ ታላቅ ድል አስመዝግበዋል። የደጋው መብረቅ ኮር አሃድ የሆኑት አንሻ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር በሁለቱ ግንባሮች ላይ በርካታ የብርሃኑ ጁላ መከላከያ ሰራዊት ሙትና ቁስለኛ ተደርገዋል። አፋብን ምስራቅ አማራ ቀጠና ሚኒሊክዝ የደጋው መብረቅ ኮር አሃዶች በሁለት ግንባር ከ3 ወረዳዎች ለከበባ በመጣ የብርሃኑ ጁላ መከላከያ ሰራዊት ላይ ከባድ ጥቃት ተፈጽሟል። ከመቄት ከጋሸናና ከኮን በ3 አቅጣጫ ለከበባ የመጣው የብልጽግና ሰራዊት የከበባ ጥቃት የከፈተ ቢሆንም በፋኖቹ በተወሰደ አጸፋዊ መልሶ ማጥቃት እርምጃ በሁለቱም ግንባር ከ15 በላይ የጠላት ሰራዊት ሲደመሰሱ 9 ከባድ ቁስለኛ ተደርገዋል። ከዚሁ ጋር ተያይዞ በርካታ የቁስና የሞራል ኪሳራን ያስተናገደው የጠላት ሰራዊት ወደ መጣበት ሲመለስ በንጹሃኖች ላይ ፈሪ በትሩን አሳርፎ በርካቶች የአካባቢውን ንጹሃኖችን በገፍ ጨፍጭፈዋል። በፋኖቹ የመልሶ ማጥቃት ጥቃት ክፉኛ ጥቃት የተከፈተበት የፋሽስቱ ሰራዊት እግሬ አውጪኝ በማለት ወደ የመጣበት ምሽጉ ተመልሷል። በተያያዘ ግንባር መረጃ ብልጽግና የክፉ ቀኖቼ በሚል የሚመካባቸው የአየር ወለድ ሰራዊት አባላቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ ወደ ሳሲትና አይሶፌ ቀጠና እንቅስቃሴ እያደረገ ባለበት በፋኖ 360 ዲግሪ ተከቦ ከባድ ኪሳራ መከናነቡ ተገልጿል። የአገዛዙ ኃይልን ቀለበት ውስጥ በማስገባትና ጥቃቱን በመፈጸም ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ስር ከሚገኘው ከራምቦ ክፍለ ጦር የተውጣጡ የፋኖ ሀዶች ሲሆኑ መብረቃዊ ጥቃቱ የተፈጸመው በሳሲት ግንባር ልዩ ቦታው አጃና ሚካኤል መገንጠያ ላይ እንደነበርና በዚህም ከ19 በላይ የሚሆኑ ኮማንዶ አባላት ሲገደሉ በርካቶች ክፉኛ ቆስለው በሞትና ህይወት መካከል እንደሚገኙ ነው መረብ ሚዲያ የዘገበው። በዚህ ደፈጣ ጥቃት ከተገደሉት 19 ኮማንዶዎች በተጨማሪ የቆሰሉት ለህክምና ወደ ሰላ ድንጋይ ሆስፒታል መወሰዳቸው ታውቋል። በተጨማሪም የተገደሉት ወታደሮች አስከሬን በተሽከርካሪ ተጭኖ ወደ ሰላ ድንጋይ ከተወሰደ በኋላ በእስካቫተር በተቆፈረ ጉድጓድ በጅምላ መቀበሩም ተነግሯል። በዚሁ ሸዋ ቀጠና የመንዝቃያ ወረዳ መቀመጫ ከሆነችው ከዘመሮ ከተማ በነበረ የአገዛዙ ኃይል ላይ በተወሰደ እርምጃ በርካቶች ሙትና ቁስለኛ ሲደረጉ 3 የሚሊሻ አባላት ደግሞ መያዛቸው ተገልጿል። የኢትዮጵያ አየር መንገድ ወደ የትኛውም የትግራይ ክልል ከተሞች የሚደረጉ በረራዎችን ሰረዘ። የኢትዮጵያ አየር መንገድ ቋሚ የበረራ አገልግሎት ከሚሰጥባቸው ክልል አንዱ የሆነው የትግራይ ክልል እንደሆነ የሚታወቅ ሲሆን ከዛሬ ማለዳ ጀምሮ በትግራይ ክልል ወደሚገኙ የበረራ መዳረሻ ከተሞች ይደረጉ የነበሩ በረራዎችን ሙሉ በሙሉ አቋርጧል። ወደ አክሱም በረራ የነበራቸው ደንበኛ በሰጡ መረጃ ጠዋት ላይ በረራው መሰረዙን የሚነግር ቴክስት ገባልኝ ያሉ ሲሆን ሌሎች የበረራ ትኬት ለማግኘትም እንዳልተቻለ ጠቅሰዋል። በተለያየ ጊዜ በረራዎች በአየር ንብረት ለውጥ ምክንያት እንደሚሰረዙ የሚታወቅ ሲሆን ይህ አይነቱ አጋጣሚ የሚፈጠረው ውስን የበረራ መዳረሻዎች ላይ መሆኑን በትግራይ ሙሉ የበረራ መዳረሻዎች በረራ መሆኑና በትግራይ ሙሉ የበረራ መዳረሻዎች መሰረዙ የአየር ንብረት ለውጥ ጋር ግንኙነት እንደሌለው ያሳየ ነው ተብሏል። መሰረት ሚዲያ ከመንገደኞችና ከአየር መንገዱ ሰራተኞች አገኘሁት ባለው መረጃ ከዛሬ ጀምሮ ወደ ትግራይ ክልል የሚደረጉ በረራዎች ሙሉ በሙሉ መቋረጡን ገልጿል። በረራው የተሰረዘው ከበላይ አካል በመጣ ትዕዛዝ ነው ያሉት ስማቸው እንዳይጠቀስ የጠየቁ አንድ ጉዳዩን የሚያውቁ የመረጃ ምንጭ ስረዛው ከአየር ጸባይ ጋር ግንኙነት የሌለውና በመንግስት ትዕዛዝ የተፈጸመ መሆኑን ተናግረዋል። የኢትዮጵያ አየር መንገድ ለአንድ መንገደኛ የበረራ መሰረዝን በተመለከተ የላከውን ኢሜይልን የተመለከተው ሚዲያው በረራው ላልተወሰነ ጊዜ መሰረዙን እንደሚገልጽ ማስታውቋል። አየር መንገዱ አክሎም በረራው የተሰረዘው ከተቋሙ አቅም በላይ በሆነ ጉዳይ መሆኑን ጠቅሶ በዚህ ምክንያት መንገደኞች ላይ ለሚደርስ መጉላላት ኃላፊነት እንደማይወስድ አስገንዝበዋል። ከአየር መንገድ ምንጭ በተገኘ መረጃ የመጨረሻው የትግራይ ቋሚ በረራ ትናንት ምሽት
3 ሰዓት ተኩል ላይ ከመቀሌ ወደ አዲስ አበባ የተደረገ ሲሆን ከዛሬ ጠዋት ጀምሮ ግን ሁሉም በረራዎች እንደተሰረዙ ታውቋል። ወደ ሌሎች የኢትዮጵያ ክልል ከተሞች የሚደረጉ የሀገር ውስጥ በረራዎች እንደቀጠሉ የታወቀ ሲሆን የኢትዮጵያ አየር መንገድ የስልክ ጥሪ ማዕከል የሆነው 6787 ሁሉም የትግራይ በረራዎች እንደታገዱ አረጋግጧል። የትናንት ምሽቱ የሽሬ የመጨረሻ በረራ ቀደም ብሎ የበረራ ቁጥሩ ኢቲ 299 የሆነ የመቀሌ አዲስ አበባ መደበኛ በረራ እንደነበር ምንጮቻችን አስረድተው በተጨማሪም አንድ መደበኛ ያልሆነ በረራ ከመቀሌ ተደርጎ እንደነበር አረጋግጠዋል። የአየር በረራ እገዳው ከምን ጋር የተያያዘ እንደሆነ እስካሁን በትግራይ ክልል ጊዜያዊ አስተዳደር በአየር መንገዱ ይፋ ያልተደረገ ቢሆንም በብልጽግናና በክልሉ ባሉ ኃይሎች መካከል ያለው ውጥረት ምክንያት ሊሆን እንደሚችል መረጃዎች ያሳያሉ። ሰላሌን በአጸያፊ ንግግር ተሳድበዋል የተባሉት ታዋቂው የፕሮቴስታንት እምነት ፓስተር ሄኖክ ግርማ መታሰራቸው ተገለጸ። ከወር በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለሱ ቦሌ ዓለም አቀፍ ኤርፖርት ላይ በቁጥጥር ስር የዋሉት ፓስተር ሄኖክ የእስሩ መነሻ እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ሕዝብ ላይ የሰነዘሩትና በወቅቱ ከፍተኛ ሕዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጡት አወዛጋቢ አስተያየት ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስባቸው እንደነበር አይዘነጋም። ግለሰቡ የተፈጠረውን ህዝባዊ ቁጣ ተከትሎ በቪዲዮ የቀረበ የቅርታ መልእክት አስተላልፈው የነበረ ቢሆንም ጉዳዩ በአባገዳዎች በኩል የቅርታ ሂደቱ እየታየ እንደነበር ተገልጿል። ከአንድ ወር በላይ በአሜሪካን ሀገር እናታቸው ጋር ቆይታ ያደረጉት ፓስተር ሄኖክ ትናንት ከሰዓት በኋላ ወደ አዲስ አበባ ሲገቡ በኤርፖርት የነበሩ የጸጥታ አካላት በቁጥጥር ስር አውለዋቸዋል። በአሁኑ ሰዓት በአገዛዙ ፌዴራል ፖሊስ ቁጥጥር ስር የሚገኙ ሲሆን ወንጀሉ የተፈጸመበት ወይም ቅሬታው የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፈው እንደሚሰጡ እየተነገረ ነው። ብልጽግና አሳልፎ በሰጠው ኤርትራዊ ዜጋ ላይ የሆላንድ ፍርድ ቤት የ20 ዓመት እስራት ፈረደ። የኔዘርላንድ ፍርድ ቤት ማክሰኞ ዕለት ስደተኞች የሚሰቃዩበትንና ቤተሰቦቻቸው የሚበዘበዙትን የሰዎች ዝውውር ወንጀል ሲመራ ነበረ በተባለ አንድ ኤርትራዊ ግለሰብ ላይ የ20 ዓመት እስራት ፈርዷል። ፍርድ ቤቱ አማኑኤል ወሊድ የተባለው ግለሰብ ስደተኞችን ከኤርትራ በሊቢያ በኩል ወደ አውሮፓ በሚያጓጉዝበት ወቅት ሰብአዊነት በጎደለው መልኩ ይይዛቸው እንደነበር ገልጿል። የችሎቱ ሰብሳቢ ዳኛ ረኔ ሜላርድ አማኑኤል ወሊድ ሲናገሩ ያንተ ብቸኛ ዓላማ የተሻለ ህይወትን ከሚፈልጉ ሰዎች ላይ የምትችለውን ያህል ከፍተኛ ገንዘብ መሰብሰብ ብቻ ነበር ብለዋል። በሰሜናዊቷ የኔዘርላንድስ ከተማ ዞላ የሚገኘው ፍርድ ቤት የዘራፊ ቡድን አባላት በኔዘርላንድስ የሚገኙ ቤተሰቦችን በስልክ እያሰሙ ሰዎችን ግርፊያ ይፈጽሙባቸው እንደነበር ሰምተዋል። ቤተሰቦቹ ስቃዩ እንዲቆም ክፍያ እንዲፈጽሙ ይጠየቁ ነበር ብለዋል። ቤተሰቦቻቸው ገንዘብን ካስተላለፉ በኋላ ብቻ ነው ተጎጂዎቹ አደገኛ ለሆነው የሜዲትራኒያን ባህር ጉዞ ብቃት በሌላቸው ጀልባዎች ላይ እንዲጫኑ የሚደረገው። በዚህ የባህር ጉዞ ላይ ብዙዎች ሰጥመው ቀርተዋልም ተብሏል። አቃቤ ሕግ ግለሰቡን በሰዎች መነገድ፣ በማስፈራራት ገንዘብ መቀበል፣ ታጋቾችን መያዝና ጾታዊ ጥቃት ወንጀሎችን የመፈጸም ዓላማ ያለውን የወንጀል ቡድን በመምራት ከሶታል። በዚህ ምክንያት የ20 ዓመት ከፍተኛ የእስራት ቅጣት እንዲበየንባቸው ጠይቀዋል። ዳኛ ሜላርድ በበኩላቸው ሲናገሩም የወንጀሎቹ አሰቃቂነትና መጠነ ሰፋት የ20 ዓመት የእስራት ቅጣትን ተገቢ ያደርጉታል ብለዋል። አሜሪካ በኢራን ላይ አዲስ ጥቃት ለመሰንዘር እየተዘጋጀች እንደሆነ ሲነገር ኢራን በበኩሏ እስራኤልን ኢላማ አድርጊያለሁ አለች። በኢራን የኑክሌር መርሃ ግብር ዙሪያ የሚደረጉ ውይይቶች ምንም አይነት መሻሻል ባለማሳየታቸው ምክንያት ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑ ተገልጿል። በጉዳዩ ላይ ቅርበት ያላቸው ግለሰቦች እንደገለጹት ብለው ሲኤንኤን እንደዘገበው ከሆነ የኢራንን የኑክሌር መርሃ ግብርና የባሊስቲክ ሚሳይል ምርትን ለመገደብ በዋሽንግተንና በቴህራን መካከል የተደረጉ የመጀመሪያ ደረጃ ውይይቶች ምንም አይነት መሻሻል ባለማሳየታቸው ትራምፕ በሀገሪቱ ላይ አዲስና ከፍተኛ ወታደራዊ ጥቃት ለመሰንዘር እያጤኑ ነው። የትራምፕ የቅርብ ጊዜ ዛቻ በቴህራን በኩል ከፍተኛ ቁጣን አስከትሏል። ኢራን ለማንኛውም የአሜሪካ ወታደራዊ እርምጃ አፋጣኝ ምላሽ እንደምትሰጥ ቃል የገባች ሲሆን የሀገሪቱ ጠቅላይ መሪ አያቶላ አልሃሚኒ ከፍተኛ አማካሪም ጥቃቱ የሚፈጸም ከሆነ እስራኤልን ኢላማ እንደሚያደርጉ ዝተዋል። ይህ እርምጃ የአሜሪካ መንግስት በኢራን ላይ በይፋ ያስቀመጠውን ግብ በፍጥነት የመቀየር ሂደት አካል ነው። ይህ የሚሆነው ፕሬዚዳንት ትራምፕ በኢራን ውስጥ የተቀሰቀሰውን አገር አቀፍ ተቃውሞ ለመደገፍ በሚል ወታደራዊ እርምጃ ለመውሰድ በቁም ነገር ካሰቡ ከጥቂት ሳምንታት በኋላ ነው። በኢራን የተካሄደው ተቃውሞ በጸጥታ ኃይሎች በደረሰበት አስከፊ ጭቆና ምክንያት በመቶዎች የሚቆጠሩ ሰዎች ተገድለዋል። ትናንት ረቡዕ እንደ አውሮፓውያን አቆጣጠር ጥር 28 2026 ፕሬዚዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ላይ ባሰፈሩት ጽሑፍ ኢራን ለድርድር እንድትቀርብና ፍትሐዊና ተመጣጣኝ የሆነ ስምምነት
ያለምንም የኑክሌር ጦር መሳሪያ እንድትፈርም ጠይቀዋል። ስማቸው ያልተጠቀሰ ምንጮች እንደገለጹት ፕሬዝዳንቱ አሁን ላይ ያጤኗቸው ካሉት አማራጮች መካከል በኢራን መሪዎችና ለተቃዋሚዎች ግድያ ተጠያቂ ናቸው ተብለው በሚታሰቡ የጸጥታ ባለስልጣናት ላይ የሚቃጡ የአየር ድብደባዎች ይገኙበታል። በተጨማሪም በኢራን የኑክሌር ማዕከላትና የመንግስት ተቋማት ላይ ጥቃት የመሰንዘር እቅድ በአማራጭነት ቀርቧል። ትራምፕ በቀጣይ በኢራን ላይ የሚሰነዘረው የአሜሪካ ጥቃት ባለፈው ክረምት በሶስት ኢራን የኑክሌር ማዕከላት ላይ ካደረሰችው ጥቃት እጅግ የከፋ ይሆናል ሲሉ አስጠንቅቀዋል። የዩኤስኤስ አብርሃም ሊንከን የጦር መርከቦች ስብስብ ሰኞ ዕለት ወደ ህንድ ውቅያኖስ የገባ ሲሆን በጥቃቶች ላይ በማገዝም ሆነ ቀጠናዊ አጋሮችን ከኢራን ሊሰነዘር ከሚችል የአጸፋ እርምጃ በመጠበቅ ረገድ ማንኛውንም ወታደራዊ እርምጃ ሊደግፍ ወደሚችልበት ቦታ ወደ ኢራን መቃረቡን ቀጥሏል። ይህ በእንዲህ እንዳለ ግን የበላይ መሪው አያቶላ አሊ ሀሚኒ ቁልፍ አማካሪው አልሻምካኒ በኤክስ ገጻቸው ባሰፈሩት ጽሑፍ ማንኛውም ወታደራዊ እርምጃ እንደ ጦርነት መጀመሪያ እንደሚቆጠር ገልጸዋል። በተለይም ቴልአቪቭን እንደ ኢላማ በመጥቀስ ከዚህ ቀደም ታይቶ የማይታወቅ ምላሽ እንደሚሰጡ ዝተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።